እኔን እኮ እውነት ለመናገር ከሆነ ልታመሰግኝ በጣም ማለት አሁን ልችል 2 ሚሊዮን ስለመጣች ለኔ መናደድ የለብም። ለምን ለአንድ ተራ ለማታውቃት ሴት ልሰጣት ነበረ። ለዛ ይህ 2 ሚሊዮን እኔ ጋር ስለመጣ እኔ ዝም ስላልኩ አንተን እኮ እየረበሽኩ አይደለም፣ ጸጥ ስላልኩ ልታመሰግን ይገባል። ምክንያቱም ሙሉ ንብረቱ ያለው አንተ ጋር ነው፣ እኔ ጋር አይደለም። ስለዚህ አንተን ባሌ እስከሆንክ ድረስ ሁሉንም ነገር መካፈል እችላለሁ። ማንም መጥቶ ከሚበለው እያንዳንዷ ነገር ከኔ ጋር ያፈራሃትን 74 ሳንቲ ሳትቀር መካፈል እችላለሁ። ግን አልነካውህም። እኔ ሰውን ልክ አታዘዝ። አንተ ጥሩ አይደለም። እውነቴን ነው የምልክ። በሰላም ዝም ብለህ ኑር። እችን አሳ ጎርጓሪ ዘንዶ ያወጣል ይባላል። ለዛ አንተ በስነ ስርዓቱ ማለት ነው እኔ ምንም ስላላረኩ ስላልነከው ዝም ብዬ ቁጭ ብዬ እዚህ ዩቲዩብ ላይ ስላወራው ብቻ አልሐምዱሊላህ ብለክ ዝም ብለህ ከሴቶች ጋር ፈታ ብትል ይሻላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ደህና ናችሁ ወይ? ያው እንግዲህ ሰይድ ማለት ነው እንግዲህ በሄድኩበት መሄዱ ነው ስራውን። ግን አሁን ከሰይድ አንድ ለየት ያለ ነገርና የገረመኝን ነገር ልንገራችሁማ። ሴቶቹን የታርጓቸው ነው ብቻውን ሄደውና ሴት የሚባል የለም። ካሜራ ያዙት እነሱ ናቸው እንዴ? ሴት የሚባል የለም። እስከ ዛሬ ከሴቶች ጋር ነበር የሚሄደው ማለት ነው። አሁን ሴት የለም፣ ብቻውን ነው። ለመጀመሪያ ጊዜ ብቻውን ሲቀርብ ሴቶችን ሳይዝ ያችኛዋም የለችም። እርግጠኛ ነኝ በቃ አንድ ቤቱ ዘግቶባቸው ነው ማለት ነው። ያው እንግዲህ ብቻን ስለመጣ ማለት ነው ደስ ብሎኛል። እውነት ለመናገር ከሆነ አይ ከፍቶኛል እውነት። ሴቶቹና ባለቤቴ በጣም የት ሂደው ነው ምን እያደረጉ ይሆን እያልኩ ነበረ ማለት ነው። እና ለማንኛውም ያው እንግዲህ እዛ ሂጄ ነበረ። እንዳያችሁት በለቀኩት ቪዲዮ መሰረት እንግዲህ ከሰይድ ሮዛ ተሽላ ነው ማለት ነው። ሮዛ በአስተሳሰብ እሷ በለጠችክ። የተገዛው በልጅ ስም ነው። ደስ ሊል ይህን ነገር እሷ አይደለችም ሰው ልከክ አንተ ነበር ማድረግ የነበረብክ። የምር ለልጆች የምታስብ ከሆነ ከዚህ ሁላ ሴት ጋጋታ ውስጥ ቢያንስ ምን ይጠብቀኝ ይሆን? ድንገት የሆነ ነገር ቢሆን ልጆች ምን ያገኝ ይሆን? ቢያንስ እኔ እናንተ የለፋንበት ነገር ስለሆነ የምር እንደምታወራው እኔ ለልጆቼ ሟች ነኝ፣ እኔ ለልጆቼ ምናምን ነኝ እንደምትል ከሆነ የሆነ ነገር ማስቀመጥ ነበረብህ፣ ማድረግ ነበረብህ። ግን ያው አንተ ለሴት እንኳን አገባሻለሁ ላልካት ሴት 2 ሚሊዮን የሚያክል ነገር ነው እንግዲህ የሰጣት ማለት ነው። አሁን እንግዲህ ሮዛ እንደማንኛውም ሴት ብትሆን ኖሮ እንደ አንዳንዶች ዝም ብላ ሴት ብትሆን ኖሮ ብሩን አለመመለስ መብቷ ነው፣ ምንም አታመጣም። ግን ሮዛ አስተዋይ በመሆኗ በጣም ጥሩ ልጅ በመሆኗ ብሩ የሚገባው ለልጇ ነው፣ ለልጅህ ነው፣ ለእኔም አይደለም ለሌላም ሴት አይደለም ብላ ለምን አሁን አንተ አይምሮክ ስለተዘጋ ነው ማሰብ ያቃተ ማለት ነው። የሆነ ቀን ሲከፈት ማሰብ ትችል ይሆናል። እና ምንድነው አንተ ማድረግ ያቃተህን ነው ሮዛ ያደረገችልህ። በጣም ልታመሰግናት ይገባል ማለት ነው። እንደኔ አይምሮ በትክክል የሚሰራ ከሆነ ልታመሰግናት ይገባል ብዬ ነው የማስበው። ሮዛ በዚህ አጋጣሚ በጣም ነው የማመሰግነው። እዛም አመስግኛታለሁ ደጋግሜ። ለምን በአሁኑ ጊዜ ማንም ይህንን አያደርግም። እና እስኪ ሂዶ ቤቱ ምናምን እያየ ነበረ። ያው እኔ እንግዲህ ኦልሬዲ እንዴት አያስብም። እኔ ያው ሳይድ ከገባ እንደማልገባ ግልጽ ነው። አከራየዋለሁ እንጂ መቼም አልገባም። ምክንያቱም ዞሮ ያው ነው። ሱመያ የትኛውን ቤት ነው የወሰደችው? አጋጣሚ የሆነ ሱመያ የወሰደችው ቤት ከዚህ ፊት ለፊት ያለው ቤት ነው። ለፊት ያለው ቤት ነው። አዎ በጣም ምርጥ ነው። አሪፍ ቤት ነው። የሚገርም ቤት ነው። የሱመያ ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ተመልሼ መጥቻለሁ ማለት ነው። የመጣሁትም እንግዲህ ሱመያ እና ሮዛን አይታችኋል ብዬ አስባለሁ። ሄደው የሆነ ሪል ስቴት ቤት ገዙ። ሮዛ ጋር በእርግጥ እኔ 2 ሚሊዮን ብር ያኔ ለሰርጉ ጊዜ እልም ስለነበረ በሰዓቱ ቶሎም ፕሮግራሙን ለመጨረስ እና ባሊ ላይ ስለሆነ ሽማግሌዎቹ ልልክ ያልኩ ቀን የወሰሙ ቀን ነበር ብር ይላኩላት። ወደ 2 ሚሊዮን ብር ይላኩላት። ያው አንደኛ የሆነ የምትፈልገው ነገር እንገዛዛና ለሰርጋችን እናደርጋለን ነው እንጂ እሱን ሁሉም ራሱ ለሰርግ ያልቃል ሳይሆን አንቺ ጋር የሚቀመጥልኝም እንደማለት ነው። ሰርጉን የምናደርግ ከሆነ ከዚህ ውስጥ እናደርጋለን፣ የምትፈልጊውን እንገዛስተሽ ብሩን ስፈልግ እቀበልሻለሁ ብዬ ነበር ይስማማ ነው። እና ያንን ብር ምን አደረገችው? የዛኔ እንጋባለን ተብለን ቤተሰብ አወርተን አባቷንም ደግሞ በደንብ ስለምተማመንበት እምቢ እንደማይለኝ እሽም እንዳለኝ ሽማግሌ ብቻ ልከን ጨርሰን ኒካ ልናስር ነበረ እና ያ ፕሮግራም አልሆነም።
ሮዛ የዛን ጊዜ ሀሳቧን ቀየረች። ስለዚህ ያንን ብር አሁን አንቺ ቢቢያናም ስጠይቃት ባለፈው ጭራሽም ብርም ብር አለች። እኔም ስለማምናት ነበር እሷ ላይ ያስገባሁት ስለምታመንባት ነበር። እሷ ግን ምን አደረገች? ያንን ብር ወስዳ ለሱመያ እንትን አለቻ ማለት ነው። ለሱመያ አስተላልፈችላትና ጨምሮበት ቅድመ ክፍያ ወደ 4 ሚሊዮን ምናምን ብር ከፍለው ቤት ገዙ። ያለቀ የተጠናቀቀ ቤት አሁን የምትገባበትም ማለት ነው። እሱን ገዛች። ለልጅ ነው ብላለች። ችግር የለውም ለልጄ ብታርግ በጀሚላ ስም ብትገዛም ሱመያ ጋር ሄደ ለልጆቼ ነው የሚሆነው። ግን እውነት ይሁን ውሸት አልተረጋገጠም፣ አይታወቅም። ምናልባት እኔ ሸውደው ብሩ ሊካፈሉ ከሆነ አላውቅም። እውነትም ቤት በጀሚላ ስም ገዝቷል ወይስ ውሸቷን ነው የሚለውን እኔ ሮዛን ሳገኛት ብሬን እጠይቃታለሁ። አንደኛ ስጭልኝ አላልኳትም፣ ለልጆቼ እኔ ራሴ እሰጣለሁ። ብስጣቸውም ችግር የለውም። ግን ስጭልኝ አላልኳትም። ሮዛን እጠይቃታለሁ በማንኛውም ሰዓት። እንደዛ አድርጋ ቤቱን ገዝታለች አልገዛችም። በአጠቃላይ አሁን እኔ ሮዛን ሳገኛት እየፈለኳት ነው፣ ጠፍታብኝ ነው፣ ስልክ ማታነሳልኝም። ሳገኛት ብሬን እጠይቃታለሁ። ግን አሁን ደግሞ ሱመያ የገዛችውን ሪል ስቴት እኔም ደውዬላቸዋለሁ። እኔም ገዛለሁ ምናምን አለ ስላቸው ቤት ሞልቷልና ብሎኛል። እንግዲህ እነሱ ጋር ሄድና ያለው ነገር እኔም አሳውቃቸዋለሁ። ለተመልካቾቼም ቤቱን የሚፈልጉ ብዙዎች ስለጠይቁኝ ያለቀ የተጠናቀቀ ቤት በጣም ብዙ ሰዎች እየደወሉልኝ ከተለያየ ከአረብ ሀገርም ሆነ ከአውሮፓ ከአሜሪካም እየደወሉልኝ እየጠይቁኝ ስለሆነ ለነሱ መረጃም ይሆናል። እነሱን እጠይቃለሁ። ቤቱ ደግሞ ለኔ የሚሆን ከሆነ የእውነት ገዝተው ከሆነ አረጋግጬ አይቼ ያለቀ ካርታ አለው ምናምን ስለተባለ የእውነት ገዝታ ከሆነ እዛው ፊት ለፊት ነው እኔም እገዛለሁ ብዬ አስባለሁ። ሮዛ ስለ ብሩ ደግሞ ከሮዛ ጋር በኋላ እንመለስበታለን። እኔ ልሽው ሊሆን ይችላል እንጂ ሮዛ ብሩን እንትን አትለውም። ወይም ደግሞ ተስማምተው ሌላ ቤት የገዛችውን ሱመያ መጀመሪያ የገዛችውን ቤት አሁን እንደገዛች አስመስላ ያንን ብር በሲስተም ተቀበላትም ከሆነ አብረን ሄደን የምናየው ይሆናል እና እስከ መጨረሻው ተከታተሉኝ። እኔም አሁን ወደ አዲስ አበባ ሄጄ ያለውን ነገር እነሱ ቢሮአቸው ገብቼ ቤቶቹንም አይቼ ለእናንተ ማሳያቸዋለሁ። ሁሉ ነገር የሚታየውን ማሳያቸዋለሁ። በዛውም ሱመያ በትክክል ገዝታለች አልገዛችሁም የሚል አጣርቼ። አረ በጣም ነው የሚገርመው። እኔ ማለት አሁን አንተ ማለት ነው ያናደደህ ምኑ ነው ታውቃለህ? ብሩ ነው። አሁን እኮ እኔን እኮ እውነት ለመናገር ከሆነ ልታመሰግነኝ በጣም ማለት አሁን ይቺ 2 ሚሊዮን ስለመጣች ለኔ መናደድ የለብም። ለምን ለአንድ ተራ ለማታውቃት ሴት ልሰጣት ነበረ። ለዛ ይህ 2 ሚሊዮን እኔ ጋር ስለመጣ እኔ ዝም ስላልኩ አንተን እኮ እየረበሽኩ አይደለም፣ ጸጥ ስላልኩ ልታመሰግን ይገባል። ምክንያቱም ሙሉ ንብረቱ ያለው አንተ ጋር ነው፣ እኔ ጋር አይደለም። ስለዚህ አንተን ባሌ እስከሆንክ ድረስ ሁሉንም ነገር መካፈል እችላለሁ። ማንም መጥቶ ከሚበለው እያንዳንዷ ነገር ከኔ ጋር ያፈራሃት 74 ሳንቲ ሳትቀር መካፈል እችላለሁ። ግን አልነከውህም። እኔ ሰውን ልክ አታዘዛንተ ጥሩ አይደለም። እውነቴን ነው ምልክ በሰላም ዝም ብለህ ኑር። እችን አሳ ጎርጓሪ ዘንዶ ያወጣል ይባላል። ለዛ አንተ በስነ ስርዓቱ ማለት ነው እኔ ምንም ስላላረኩ ስላልነከው ዝም ብዬ ቁጭ ብዬ ዩቲዩብ ላይ ስላወራው ብቻ አልሐምዱሊላህ ብለክ ዝም ብለክ ከሴቶች ጋር ፈታ ብትል ይሻላል። እንደዛ ነው የሚሻለው። እኔ እንደኔ እንደ እህትነት ምክር ማለት ነው። ምክንያቱም ዝም ብለክ እንትን አትበል። ቀድሜም ልግዘው አሁንም ልግዘው ብሩ ባልገዛበት ራሱ እኔ እንዳንተ አንተ ሴቶች ጋር ሴቶች እየወጣህ እንደምትቀልብበት እኔ ወንድ እየጠራው አልቀልብበት። ምክንያቱም እኔ እናት ነኝ፣ የልጅ አሳዳጊ ነኝ። እናትነቴን ደግሞ በጣም ነው የምወደው። እናት በቃ የምትከበር እናት፣ የእውነት እናት ነው መሆን። እዚህ ወጥቼ ምናምን እንደምለፈልፈው አይደለም፣ ወይ ደግሞ እንደማወራው አይደለም። የሚያቀኝ ያቀኛል። የምር እናት ነው መሆን ፈልገው እንጂ ይሄ ዝም ብዬ በአንተ ንዴት ብድግ እያልኩ የፈለኩትን ማድረግ ሴት አይደለሁም። በስሜት መራ ሴት አይደለሁም። አይደለማ 2 ሚሊዮን ይቅርና የፈለገው ሚሊዮን 2 ሚሊዮን ማለት እኮ በጣም ትንሽ ናት። የፈለገው ቢኖረኝ ራሱ እኔ እናትነቴን በጣም ስለምወደው እናትነቴን አስከብሬ የወጣ የሄደው ሁሉ እንዳንተ ዝም ብሎ አፉን እንዲከፍትብኝ አልፈልግም። ምክንያቱም አንድ ሴት ልጅ ራሷን የምታስከብረው ራሷ ናት። እኔ ራሴን አክብሬ ሰው አክብሬ ሰውም ቀና ብሎ እንዲያየኝ አልፈልግም። እኔም ሰውን ቀና ብዬ ማየት አልፈልግም። ተከብሬ መኖርም በጣም ነው የምወደው። እናትነቴን በጣም ነው የምወደው። ይሄ አባት ስለሌለው ወይ ደግሞ ባል ስለሌለኝ ወይ ደግሞ ኧረ ገና ወጣት ነኝ ምናምን ብዬ ዝም ብዬ የምነዳ አይደለሁም። እኔ የማደርገውን የማቅ ጠንቅቄ የማቅ ልጆቼ ነገ ሲያድጉ እንዲኮሩብኝ እናትነቴን እንዲወዱት እንደዚህ አይነት እናት ነው መሆን ፈልገው። ያንተ 2 ሚሊዮን መጣ ቀረ ምንም እንትን የሚልልኝ ነገር የለም። በል
አሁን እዚህ ጋር እቺ 2 ሚሊዮን ስለመጣች ተካፍለውት ይሁን አላውቅም ምናምን ብለህ ትርፍ ወሬ ማውራት አልነበረብህም። ምክንያቱም አንተ ራስህ ማለት ነው ቸግሯት ይሆን ወይ ብለህ መላክ ነበረብህ። ቸግሯት ይሆን ወይ ብለህ ብር መላክ ነበረብህ። ቸግሯት ይሆን ወይ ጠይቁ ማለት ነበረብህ። ዩቲዩብ ላይ በጣም እኔ ለልጆቼ ምናምን ስታወራ ሰፍ ስትል ሰው ይላል። ያንን ፓርት ነው እንጂ የምትፈልገው የምር አንተ እንኳን ሰጠሻት በጣም ደስ ብሎኛል። እኔ በጣም ደስተኛ ነኝ። ይሁን እውነት ገዝተሽ ከሆነ ለልጆቼ ነው ማለት ነበረብህ። ለማታውቃት ሴት ገና ለገና በነገራችን ላይ ማለት ነው አንተ አሁን ለልጅክ እናት ልሰጣት የነበረው ለልጅክ እናት ነው አይደል ልሰጣት የነበረው ያቻውን አንተ አሁን የልጁ ላይ ሀቅ የለህም ማለት ነገ ልጁ አንተን አባቴ ብሎ አይጠራም። አባቴ ብሎ የሐራም ልጅ አባቴ እናቱን ነው በቃ እናቱን ነች እንጂ አንተ የሚመለከት ነገር የለም። አንተ አባቱም አይደለህም። እሱም አባቴ ብሎ የመጥራት ሀቅ ያንተ ሀቅ የለበትም ልጅክ ላይ ማለት ነው። ምክንያቱም የሐራም ልጅ ነው። የሐራም ልጅ እስከሆነ ድረስ የአባቱን ሀቅ መካፈል አይችልም። አንተም እሱን መርዳትም ምንም ዝም ብለህ ለይስሙላ ለሰው ምናምን ማድረግ ትችላለህ እንጂ የሚያስጠይቅህም ነገር የለም። እሱም ነገ አድጎ የአባቴ ሀቅ አለብኝ ብሎ ያወራም። ያንተ ሀቅ የለበትም። የእናቱ ሀቅ ነው ያለበት። ልጁ የእናቱ ልጅ እንጂ ያንተ ልጅ አይደለም። ይሄን ማወቅ አለብክ። አሁን እዚህ ጋር ማለት ነው እዛ ጋር አሁን አንተ ምናልባት እያወዳደርክ ከሆነ ብዬ እየነገርኩ ነው። ምናልባት የነ ጀሚላ ሀቅ እንዳለብኝ የእሱም ሀቅ አለብኝ የምትል ከሆነ ሀቁ የለብን። ምክንያቱም ዜና ሰርተሃል። ተውባ አድርገህ ወደ ቀልብ ተመልሰህ አላህ ማሪ ነውና በቃ ተውበት አድርግ ባይ ነኝ። ለምን እውነቱን መናገር ስላቃተህ። እኔም ከዚህ በኋላ ተውልካለሁ አላወራም። እልክ ካላሳስከኝ ማለት ነው። ወስዶ መረጃ እኔ ስለ ጎልደን ፓላስ ብቻ ሳይሆን ስለ ያው እኔም ቪዲዮን አይቼ የመጣሁት እነሱ መጥተው ነበር እዚህ ማለት ነው። እና ቤቱንም አይቼዋለሁ። በጣም የሚያምር ቤት ነው ያየሁት። ልክ ነው። አሁን የፈለኩት መቼም የተጠናቀቀ ቤት ነው ያላችሁ። ካርታው ሙሉ ነገር ዝግጁ የሆነ ነው። ትክክል። እዛ ላይ እንደሰማሁ ከሆነ በተረፈው ደግሞ እኔም ዩቲዩበር ስለሆንኩኝ ተመልካቾችም ስላሉ እነሱም መግዛትም የሚፈልጉ ብዙዎች ስላሉ ማለት ነው ለእነሱም እናስረዳለን። ቅድሚያ ግን ስለ ጎልደን ፓላስ ሳይሆን ስለ ሱመያ እንድናወራ ነበር ፈልገው። ይቻላል። ብቅ ብላ ነበር እሷም ሰሞኑን ብቻ አለ። ምናልባት ደብቅልኝ ልትል ትችላለች። ሳትደብቀኝ አንተም አሁን ቁልፉን ብቻ ስትይኝ ያለችበት ቤት ይዘኝ እንደገባ ነው ፈልገው። ይቻላል። ገብታበታለች መሰለኝ ቤቱ ነው። አዎ ምንድነው ያው ሙቭ እናደርጋለን ሰሞኑን ነው ያለችኝ። ቤቱን ኦልሬዲ ከፍለውበታል፣ ወስደውታል። ያው እቃ ግን እናስገባለን ብለዋል ሰሞኑን። አንዳንድ የሚለቃቀሙ የተወሰኑ ስራዎችን እነሱንም ነገሮች ፊኒሽንግ ይቀረዋል። ፊኒሽንግ ሰርተነዋል፣ ግን አንዳንድ የሚለቃቀሙ ምናምን ነገሮችን እያስተካከልንላቸው ነው እንጂ አልገባችም። እሷ አልገባችም። ምክንያቱም ቀለም የሚገዙን ሰዎች ቀለም በራሳቸው ምርጫ ስለሆነ የምንቀባላቸው ያንን ቀለም ምርጫ አድርጋለን ቀለሙን እንቀባላት ስለሆነ ትንሽ ጊዜ ከቀናቶች በኋላ ግን ኦልሬዲ ትገባለች። እኔም ትገባለች ብዬ ተስፋ አለኝ። ምክንያቱም በቤት ኪራይ ውስጥ ነው ያለችው አሁን። ያው ሌላ ቦታም ቤት ገዝታም ቢሆን ምናልባት ጊዜ ገደብ ይኖራል። ሁሉም አንዱ የተጠናቀ ነው፣ አንዱ እየተገነባ ያለ ስለሚሆን ስለዚህ በቃ ከገባች እኔም ቶሎ እንድታስገባኝ ነበር እዛው ማለት ነው በጎን። ምንም ችግር የለውም። ሀሳቤ እሱ ነበረ። ይቻላል። ምንም ችግር የለውም። ቤቶቹን እያቸውና የምትወደውን ቤት እንይዝልሃለን። እንደውም አጋጣሚ ከሷ ፊት ለፊት ራሱ ያለው ቤት አሁን የሚሸጥ ክፍት ቤት አለ። እንደ አስፈላጊነቱ አይተኸው የምትወደው ከሆነ እሱን ቤት ዲሳይድ ማድረግ ትችላለህ። ይሄ አይሆነኝ የምትል ደግሞ ከሆነ ሌሎች አማራጮችም አሳይሃለሁ። በቃ ያው ያለውን ነገር ምናልባት ሰምታል ብዬ አስባለሁ። ጀኔ ለሜሳ ትሬዲንግ ይሄ እንግዲህ አንዱ ሲስተር ካምፓኒያችን ነው። ይሄ እንደሚታወቀው ኢምፖርት ኤክስፖርት ላይ የተሰማራ ነው። ትልቅ ትሬዲንግ ነው። እንደምታያቸው የሳኒታሪ እና የፊኒሽንግ የባኞ ቤት እቃዎችን የሚያስመጣ ከአውሮፓ በደንብ ብራንድ የሆኑ በጣም ያምራሉ። በጣም የሚያማምሩ ጃኩዚዎችን፣ የባኞ ቤት እቃዎችን፣ የኪችን እቃዎችን በዚህ መልኩ የሚያስመጣ ድርጅት ነው። 600 የሚሆን ሜምበር ነው ያለው። ይህ ጂም በአጠቃላይ ራሱን ችሎ በደንብ እየሰራ ያለ ትልቅ ጂም ነው። ግን ደግሞ እዚህ ላይ ቤት ለሚገዙ ሰዎች ደግሞ እንደ ተጨማሪ ኦፈርም የቀረበ ስለሆነ በጣም ምርጥ ነው። ሁሉ ነገር የተሟላ ነው። ማነው ያው ሌሎች ውስጥ ሰው ስላለ ምንም የጎደለው ነገር የለም። ማነው በቃ ተሟላ
ያው እንግዲህ ይሄ አሁን የመጣ ነው 6ኛ ፍሎር ላይ ነው። ኦኬ እንግዲህ እንደምታዩት ሰይድ ማለት ነው ምኑም ስፖርት ቤቱ አልቀረው ምኑ አልቀረው በደንብ እኔ እንደውም ለዛ ለመቅረጽ ምናምንም አልተመቸኝም ነበረ ማለት ነው። እሱ ግን ምንም አልቀረውም፣ ያልቀረጸው ነገር የለም። ይመችክ እና እውነት ማለት ደብቀልኝ ብላ ሊሆን ይችላል። እኔ እዚህ ያክል እኔ አልወርድም እውነት ለመናገር ምንም ምን አንተ ሄደህ እንዳትጠይቅ ነው። ቢነግሩክ እኮ ምንም አታመጣም። ምን ብሬን አምጪ ብለህ ልከሰኝ ነው? ብሬን አምጪ ብለህ ከከሰስከኝ ሂድና ክሰሰኝ። ሂድ እስኪ እንደው ክሰሰኝ። አንተ በጀመርከው እኔ ምን እንደማደርግ ላሳይክ። ሂድ ክሰሰኝ እስኪ። ለምን ደብቅልኝ የምለው አልለውም። የዚህን ያክል እንትን ብዬ ደብቅልኝ የገዛው እንዲመስላቸው ምናምን በጭራሽ አይደለም። እኔ ሱመያ አዲስ የዚህን ያክል እኔ ሂጄ ሳልገዛ ምናምን ብዬ አይደለም። ገብቷል። ምክንያቱም የምገዛው ለራሴ ነው፣ የሚጠቅመኝ ለራሴ ነው። በጀሚላም ስም ሆነ በእኔም ስም ሆነ እኔና ጀሚላ ማለት አንድ ነው። ልጅ ደግሞ እኔ እስካሳደግኳቸው ድረስ እኔ ጋር እስካሉ ድረስ ምንም አንተ እንኳን ለማንም የፈለከውን ነገር እያደረግ እኔ ብሬ ነው አብረን የለፋንበት ነው ብዬ መች ተናገርኩ? ዝም ነው ያልኩ። ያቺ ትመጣለች፣ እቺ ትሄዳለች፣ ያቺ ቤት ግዛልኝ ትላለች፣ ያቺ ምን አድርግልኝ ትላለች። አንተ የምታደርገው ነገ እኔ እናንተ ራሱ አንተ ለሴቶች የምታደርገው ነገር ነገ እኔ እናንተ አብረን ብንገናኝ ለእኔም አይሆንም ለአንተም አይሆንም። ምክንያቱም ኦልሬዲ ሲሄዱ ዘውት ነው የሚሄዱ። እኔ የማደርገው ነገር ግን አንተም ብትመለስ ያንተው ነው። ልጆችን ቢያድጉበት የልጆቼ ነው። እኔ እንዳንተ 10ሩን አላመጣም። ምክንያቱም ሴት ነኝ፣ ክብሬን በጣም እወደዋለሁ። ሴት ነኝ፣ የጠየቀኝ ጋር ሁሉ እጅ አልለጠፍም። ገብተዋል። የልጆች እናት ነኝ። ልጆቼን አስከብሬ ራሴና ተከብሬ ነው መኖር ያለብኝ ማለት ነው። ስለዚህ ይሄ ዝም ብለክ አሁን በዛ አንተ ጋር ባሉ ሴቶች ልክ እኔን አትገምተኝ። እኔ እነሱ አይደለሁም፣ ታውቀኛለህ። ገብተዋል። ገንዘብ ለኔ ምንም ነው። እኔ ለገንዘብ ምን ያክል እንትን እንዳለ ታውቃለህ አንተ። እኔ ለዚህ ያለ ለገንዘብ ሟች አይደለም። ወይስ ያችንም ይችንም ሲመጡብህ ጠፋሁ። እኔ ሳልጠፋ አልቀርም። እኔም ልክ እንደነሱ አይነት ሴቶች መስዬ ነው ያንገበገበክ እንጂ እኔ ሰይድ እኔ የማውቀው ሰይድ የልጆቹ አባት ቢሆን ኑሮ ምንም አይመስለው ነበረ ለገንዘብ ማለት ነው። ግን አሁን ይችንም ያችንም ከማግኘት የተነሳ እንትን ሁላ ጠፍቷል። በቃ የምታደርገው ሁሉ አታውቅም። ምን እንደምታወራ አታውቅም። ምን እንደምታደርግ አታውቅም። እና በጣም ነው እንትን የምትለው፣ በጣም ነው የምትገርመው። እኔ ሲፈጠር ምን አንተ ስለገባክ ፊት ለፊት እኔ ሱመያ ሂጄ እገባለሁ። ውይ ማንኛዋን ልታኖር ነው ከፊት ለፊቴ? እኔ ካንተ ጋር እየቆሰልኩ ልኖር ምን በወጣኝ? እኔ ልጆቼ መኖር ፈልጋለሁ እናቴ። አንተ እንኳን እኔ ሙቻ አይደለም እኔ ሳልሞት ይኸው 10ሯን እያተራመስክ ነው። ስለዚህ እኔ ምን በወጣኝ? እኔ ካንተ ጋር ሆኜ የምቃጠለው እንዴ? እኔ ምን በወጣኝ? ምን በወጣኝ? ያለ ወንድም እኮ ይኖራል፣ ምንም ችግር የለውም። ያለ ባልም ይኖራል። ግን ያለ አባት መኖር አይቻልም። ለዛ ልጆቼ ስትስተካከል አሳይካለሁ ብያለሁ። ስነ ስርዓት ሲኖርክ ማገናዘብ ስትጀምር፣ ምክንያቱም አሁን ገና ውስጥ ያለው ጎረምሳ ገና እንትን እየፈነዳ ስለሆነ በቃ ገና አሁን ማስተዋል አልጀመርክም። ገና አልተረጋጋህም። ውስጥ ያለው ነገር አልተረጋጋም። ስትረጋጋ ልጆችን ራሱ እሰጥሃለሁ እኮ ብያለሁ። ደግሞ በዛ ላይ ልክ እንደ ሮዛ የተረጋጋች የምታስብ ለልጆችክ ካገባክ ትመጣለች። ልጆቼ ይመጣሉ፣ አልከለክላቸውም እኔ። ምክንያቱም ባል ቤድ ባል ይመጣል፣ ግን አባት ቤድ አባት አይመጣም። አባት አንድ ነው። ለዛ እኔ ልጆቼን የተረጋጋች ኑሮውን አረጋግተ በስነ ስርዓት መኖር ስትጀምር አንተ ሳፈልገኝ እኔ ራሴ እጃቸውን ይዤ ልጆችን ይዤ ልክመታለሁ። ለዛ ተረጋጋ። ውስጥ ያለውን ነገር አረጋጋው። ሴት እስኪ መምረጥ ቻል ነው። እኔ ማለት እኔ እኮ እኔ ምን ልበል? እኔ የሚመርጥልህ ጓደኛ ራሱ የለም። ተው የሚል ጓደኛ ራሱ እኮ አሁን የለም። አንዷ ከአንዷ የምትብስ ሴት ነው አንተ ጋር ያሉት። ምንም የተረጋጋ ነገር የላቸው። ምክንያቱም በዚህ መሀል እኔ ልጆችን አምጥቼ ሰይድዬ እንካ እኔም እዚህ ቦታ ነው ያለሁት እየመጣህ ጠይቀኝ ልጆችን አምጣቸው ማለት አልችልም። ምክንያቱም እኔ እናት ነኝ። መቼም እኔም እንዳንተ እንደፈለኩ ለመሆን አምጥቼ የራሳቸው ጉዳይ ብዬ አልጠላቸውም። እኔ ለልጆቼ አፈር ልሼ
አብሬያቸው እኖራለሁ። እንኳን ይቅርና ምንም ሳልሆን እንደዚህ እንትን እያሳደግኳቸው ማለት ነው። ከዚህም በላይ መስዋዕት መክፈል ካለብኝ እኔ እንዳንተ በወሬ በምናምን እኔ ለልጆቼ እንዲሁኝ እንዲያርጌ ምናምን አይደለም። ምክንያቱም እናትነት አንደኛ በቃል የሚነገር የሚገለጽ አይደለም። የወለደ ያውቀዋል። አንተም አባትነት ቢገባህ ኑሮ ለልጆች ከሆነ ችግር የለውም ግን ምናምን ብለህ አትጀምርም ነበር። ምክንያቱም አባት የሚገለጽ አባት ምን ያክል ነው፣ አባትም ደግሞ ልጅክ እንዴት ነው ቢሉት አባትነቱም አባት የሚገለጥ ነገር አይደለም። በቃ ሱብሃንአላህ ከላይ የተሰጠ እንዲሁ በቃ አባትነት ራሱን የቻለ የሆነ ኃይል የራሱ የሆነ ፍቅር አለው። እናትነትም ልክ እንደዛው። ለዛ ነው ብዙ ነገር ምንም ነገር ማድረግ ካለባት እናት ምንም የምታደርገው ለዛ ነው። ምንም እንደዚህ የምትናገሩት ነገርም ስላልሆነ ነው። ይናውን እናቶች ይህንን ወሬን በደንብ ነው የሚረዱ እናት ስለሆኑ ማለት ነው። በተረፈ እንግዲህ እኔ ያው አንተ ስለገባክ እኔ አልገባበትም። ይሄ ታወቀ ነው። ግን አከራየዋለሁ፣ ምንም ችግር የለውም። በሄድኩበት አሁን አንተ አንድ ቀን ስለተከተልኩ አዳማ ላይ ሪ ብለህ ነበር። አሁን አንተ ባትከተለኝ አሪፍ ነው። ገብቷል። የራስህን ህይወት ተረጋግተህ ኖር። እንደዛ አግባ። እኔ ልጆቹን ራሱ ይዤ እመጣለሁ። በተረፈ በሄድኩበት ባትከተለኝ ደስ ይላል። እወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።